ካለ ጎደሎ ከምታደርገኝ ብትገልኝ ይሻልም ነበር ጭካኔ እንደሆነ የዘራችሁ ነው አባታችን ቤት ውስጥ እንዴት አድርጎ እንዳሳደገን ብታውቂ ብሩክን ለመጣል ባልታገልሽ ነበር አይሽ አይደለም እንዴት አዙሮ ባዶሽን አስቀርቶ ሜዳ ላይ እንደጣለሽ አውቀሻል ቆይ ምን አድርጌ ነው የምትለኝ ክፋትሽን ከፍ አደረግሻቸው ጥያቄዎችሽን በራስሽ ላይ ጨመርሻቸው ያው እንዲያስረኛል የፈለከውን ማድረግ ነው ለምንድን ነው የምትከሹ ቤት ውስጥ ባይሸጥ ለምንድን ነው ክስ የምትመሰርችው እኔ እኮ ዝና ክሳሽ ብለው ቤቱን አንቺ አልሰራሽው ቤቱን የሰራችው የሞተችው የምሳሌ እናት ሃይማኖት ናት አንቺ ምን አገባሽ እኔ እኮ መጀመሪያም ትቻለሁ ብሩክ በጣም አስተዋይ ሰው ነበር በምን አውራሽ እንዳገባሽው የኔ ዘመናት ጥያቄ ነው አሁን እሱ አልፏል ከዚህ በኋላ ክስም አልመሰርትም በቃ የራሴን ስራ እየሰራው ኑሮዬን እኖራለሁ የቴለበርሽው ነው መስራት ብትችይማ እዚህ ሁሉ ጣጣ ውስጥ ባልገባሽ ነው አንቺ የምትፈልጊው ሰው የሰራውን ያበሰለውን ነው የምትፈልጊው የዛሬን ብቻ ማረኝ ከዚህ በኋላ እዚህ ቤተሰብ በጭራሽ አልደርስም አክሽ የኛ ወንድም ጠፍቶ አንቺ ከዚህ ቤት ትርቂያለሽ እውነትሽ ነው አቃጨት አሁን በቃ ያውሬ በኤቲኤም ካርድ ነበር አስከታተለ ነበር አይገርምሽም አው ከዛ በኋላ እኮ ይሄው አግኝቶን አያውቅ መድብል ግን ይመቸው ያው ብሩክ ከጠፋ ጀምሮ እኛን መከተል ያቋው ይመስለኛል ግን በእናት አግቶት እንዳይ ለምን ቤት አይሄድም ማን ቤት ዝና ቤት በስመ አብ ወወልድ ወመንፈስ ቅዱስ የሰይጣን ቤት ይከዳል እንዴ ታይ እንጂ ሉላዬ እንዴት እዛ ቤት ውስጥ ትጋብዥናለሽ ዝናን ብሩክ ይዞ ሊያቆየው አይችልም ሲጀምር ብሩክ ተንከር ያለ ኃይል ይዞት ነው እንጂ ዝና አግቶ ያቆየው ዝና ብዙ ተባባሪ ነው ያለው ምንም ማድረግ ይችላል አቅላችሁ አትዩት ከምታስቡት በላይ ክፉና ጨካኝ ነው አውቃለሁ ሉላ ዝና እንዴት መያዝ እንዳለበት ቀርቦ መድብል እቅድ አውጥቷል የማይሆን ነገር ነው በቃ ጅቦች አንበሳ ሊያግቱት ቢሞክሩ ምንድነው በአንድ ጅቦት ይጠናቀቃል እንግዲህ መድብል የሚለውን ነገር ማድረግ ስሙማ ግን ይህን ሰፈር ዝና ያውቀውማ ዝና የማያውቀው ሰፈርም ሆነ ሰው የለም ኧረ በቂድዬ እኔ በቃ እንዴት እኔ ዋንስ አልጠግበ መሞት አልፈልግም እኔ ምርጥ የሆኑቶች ናቸው ያሉ ሰላም ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ ምሳሌ ድራማ ዛሬ ምን ተፈጠረ ብሎ አብረን እናያለን ሉላና ሞገስ እንግዲህ ነፃነታቸውን እያወጁ ነው አብረው እየሄዱ ነው እንግዲህ ዝና አያገኘንም ቢሆንም ራሳችን መጣል የለብንም እያለችው ነበር መድብል እኮ አለ ስለዚህ ምንም አትፍሪ የዝና መድብል በጭራሽ አይፈራም ስለዚህ እኔም ራሱ ደፋር አድርገኝ ሞገስ አንተ ኩድሩም ደፋር ነበርክ ለኔ ብለህ ነው እንጂ እያለችው ነበር ማለት በድጋሚ ለማምለጥ እያሰበች ነበር ነገር ግን እኔን የማትለቁኝ ከሆነ እገላታለሁ ስለዚህ ልቀቀኝ መድብል እያለችው በታሰበ ይሻልሻል ማለት በእጅ ሰበብ እንዳትሆኚ አርፈሽ ብትቀመጪ ይሻልሻል እኔ የምልሽ ብቻ ነው ማድረግ ያለብሽ አልዛ እኔ ልክ እንደ ወንድሜ ሆነ እንደ ብሩክ የዋ አይደለም እጎዳሻለሁ ተጠንቀቂ እያላት ነበር አው ሴትነታችሁ ከዘራችሁ ነው እንደዛ ነው ብለሽ ነው እያላት ነበር ቢሆንም ግን ተጠንቀቂ አሁን የሚፈልገው ዝና እጄ እንዲገባ ነው እያላት ነበር ሉላና መጎዳታ አንድ ላይ እየተጫወቱ ነበር ነገር ግን ዳጣ ስለዚህና ስትሰማ በጣም ነው የምትፈራው በጣም ትንቀጠቀጣለች በጭራሽ መፍራት የለብሽም አው የዛ ሰይጣን ቤት በጭራሽ እኔ አልሄድም እኔን ከዚህ ውስጥ አውጡኝ ሞገስ ታቀኝ አንቺ ለምንድን እንደዚህ ፈራሽ ምርምድ እንኳን ስለዚህ ሶስት ነን ስለዚህ ምንም ማስፈራ ነገር የለም እያላት ነበር አይ እኔ ስለሱም ሰማ በጣም ነው መነዝረኝ ዝና በጣም እፈራዋለሁ እያለችው ነበር እና አሁን በእጃችን እናስገባለን ስለዚህ ምንም ማስፈራ ነገር የለም እያለችው ነበር ነገር ግን ዝና አሁን እና ማለት ቤት ሄደሽ ምን እየተደረገ እያለ ወይንስ ምን እየተደረገ ነው ይሁን ማናልባት ማለት ምሳሌት ነው ትችላለች ሄደሽ ፍራታ ስለፍራታ እናደድም
አንደድም መድምድም በጣም ፈራለሁ እያለች ነበር። እጂጂ ፈራሽ አልፈራሽ እሱን አልጠይቅሽ ነገር የለም ሄደሽ አረጋግጭ እያለች ነበር። ነገር ዳጣ ቤተሰቦቿን ስላገኘች በጣም ደስ ብሏታል። ያ አውሬ ዝና ግን አንዴ እሱን ብንጨርሶ እረፍት ነው የሚሰማን እያለች ነበር። እንደምን ብሎ አሳምኗት እንግዲህ እፍራታ ወደ ብሩክ ቤት እንድትሄድ አደረጋት። ነገር ግን እፍራታ ደስተኛ አይደለችም ወደ ሰባ መሄድ እና ማለት እዛ ልትኖር ትችላለች። ለምን ለፖሊስ ወይም ደግሞ ለፖሊስ አንጠቁም ስለ ፖሊስ ምናምን እንዳታወሪ አሁን ቀጥለሽ ያልኩሽን አድርጊ ያለ ማለት አሁን እንግዲህ ምሳሌ ለማጋት ሞክራ አልተሳካለትም። እንዴት ማምለጥ እንዳለበት እያሰበች ነበር። ቅድስት ለምናትና ወክሽትዬ ብላ ስትለቅስ የነበረው እያስታወሰች ቅድስት አሁን በጭራሽ ማለትን እንደማታምንና ምሳሌም ቢሆን እሷ አጠገብ መድረስ እንደሌለባት አጎታ ደጋግማ መልመል ነግሯታል ማለት ነው። ሰሙኛላችሁ እስከ መቼ ነው እኔን እንደዚህ አግታችሁ የምታስቀምጡኝ? ደግሞ ያሰባችሁ ሁሉ አይሳካላችሁ ታያላችሁ። ሁሉም እኔ ሜላት ነኝ ሜላት አሸናፊ ነኝ እያለችው ነበር። እሱን አብረን እናያለን። እኔ ምንሽ አሁን ቀጥ ብለሽ አርፈሽ ዝናን ምንም ነገር እንዳልተፈጠረ አስመስለሽ እንድትጠሪ ነው እጃችን ውስጥ እንድታስገቢ ነው የምፈልገው እያለ ነበር። ታያላችሁ ዝና ያጥፋችኋል። ለዚህ ስራ እያንዳንዳችሁ ትከፍላላችሁ። ማስፈራራትሽ ለትንሽ ማስፈራራቱን ለበኋላ ይቆይሽ። አሁን የምንሽን ነገር ብቻ አድርግ። ዝና ጋር ደውለሽው የት ቦታ እንገናኝ ብለሽ ትቀጥረዋለሽ እና ምንም እንዳልተፈጠረና ራሴን ለማረጋጋት ሌላ ቦታ እንዲሄድኩ ለዛ ነው እና ሞገስና ሉላ ያለበት ቦታ አወቅኩልሽ እንድትዋሽ እየነገራት ነበር። እሺ እና ማለትም ትስማማለች ማለት ነው። ነገር ግን ዝና መጀመሪያ እስቲ መግባቷና አለመግባቷን መኖርና አለመኖሯን ለማረጋገጥ ለዝናን መናገር ነበር የመጣችው። መድምን እፍራታ ምን ልፈላ መጣሽ እያለ ባፋጣጥም ነገር ግን የማለት ድምጽ ከውስጥ ሰማው እንዴ ድምጽን የሰማሁት ይመስለኛል እያለችው በጠይቃቸው አሁን ቶሎ ብለሽ ከዚህ ቤት እንድትወጪ ይፈልጋል ብሎ ያስወጣል። ማለት እፍራታ እዛ መኖሩን ድምጽን ስትሰማ ከዛ ድምጽን ለማውጣት ብትሞክርም አፋን ታፍኖ ስለነበር ምንም ነገር ማድረግ አልቻለችም ማለት ነው። እንግዲህ ማለት በመጨረሻ ያሰበችው ሁሉ ነገር አልተሳካለትም። እጅግ በጣም ተናዳለች። እንግዲህ እኔ እስካለው ድረስ ምን ነገር እናንተ አትሆኑ ቅድስት ምሳሌ እናንተ እኔ ደራናችሁ። ስለዚህ በጭራሽ ማለትም ሆነ የዝና በጭራሽ መብራት የለባችሁም። እኔ ሁሌም ከጎናችሁ ነኝ እያለ ሰባብላቸው ነበር። እንግዲህ በመጨረሻ ሉላም ደስተኛ ሆነ ከሞገስ ጋር ፈታ ዘና እያለች እንዳጋጣሚ ዝና ከሩቅ ይመለከታቸዋል። ከሩቅ ልክ ስትሳያቸው እየሮጠ ሲመጣ ሉላ ልክ ሰው የነበረው ፍቅር የገረሸበት አከላታለሁ። አይ እንደውም አልገላቱ እያስገብቻት ነው የማሰቃያት በራብና በጣም እያለሳሰብ ነበር። ነገር ግን ሉላ ልክ ስታየው በጭራሽ ልትጠቀኝ እንዳትሞክረኝ እገለዋለሁ ትልና ሽጉጥ ትደቅንበታለች ማለት ነው። ሉላ ጭራሽ እንጂ እኔ ላይ ሽጉጥ ደቀሽ እንዴ እያላት ነበር። አስፈላጊ ከሆነ እተኩሳለሁ እመነኝ እንዳትጠቀኝ እያለ ስትጮህ ነበር። ነገር ግን እኔ አሁን ደስተኛ ነኝ፣ ደስታዬን እንድትቀማኝ በጭራሽ አልፈቅድልህም ትሰማኛለህ እያለች ነበር። እንደዚህ ደስተኛ ሆነ ስላየው እኔም በጣም ደስ ብሎኛል እያለ ነበር ሞገስ። አሁን ምን ማድረግ እንዳለብን ማሰብ አለብን። የዝና በቀላሉ መያዝ አትችልም። የዝና ብትይዙ እንኳን ከስተጀርባ ያለ ብዙ ጉድ ወይም ብዙ ነገር ምስጢራችን ያወጣብናል በማለት ዝናን የሚያግዙት ከዝና ጀርባ ያሉት ብዙ ሰው እንደሆነ እየነገረ ነበር። ምሳሌ አባቷ እንደጠፋና እንደሞተ ማለት ነግራት ነበር። አባዬ አይ ምሳሌ እሷ የምታወራው ነገር በጭራሽ መስማት የለበሽም ማለት እኮ ተዋሻለች። አባትሽ ደህና ነው እየሄደበት ይመለሳል እያለች ነበር። እፍራታ ልመጣ ፈልጋለሁ እያለች ስለማለት ደውላ መድምንን እየጠየቀችው ነበር። መድምን ደግሞ ስለዛ ምንም የማውቀው ነገር እንደሌለው ደጋግሞ ነገራት። በዛ የተነሳ አሁን የምልሽን የመጨረሻሽን የዝና እጃችን ከገባ አንቺን ትወጫለሽ። ነገር ግን ብትወጪ
ከነጭ ስር ትጠፋለሽ ማለት አይደለም እያለት ነበር። ማለት እንግዲህ ራሷን ተወዳለች። ራሷን ዝናን አሳልፋ ለመስጠት ትሞክራለች። አንቺን ማጋጨት ነበር። እንዱ ፈጣሪሽን አመስግንሽ ለካና ካርገ ስለተወኩሽ አንቺ የምትገባሽ ከዚህ በላይ ነበር እያለ ሲጮህበት ነበር። መድብል እባክህን ተወኝ፣ አታጥፎኝ፣ እሺ የምትፈልገውን ነገር አድርጋለሁ፣ ግን እንደዚህ እንድታሰቃይ በጭራሽ አልፈልግም እያለች ነበር። እና ታዲያ የት ለማያዝ አሰባችሁ? የዝና የት ይገኛል? ዝና ብልጥ ነው፣ ይጠነቀቃል። ቤቱን ብትሄዱ ጥንቃቄው ማድረጉ አይቀርም። ታዲያ የት ለማያዝ ሞከራችሁ? ዝና ብለ አለቅም። መድብል ግን እያሰበ ነው የት እንደምንይዘውና እንዴት መያዝ እንደምንችል እሱ እያሰበበት ነው። መድብል እያለ ነበር። በመጨረሻ እንግዲህ ማለት ተስፋ ቆረጠችና ዝናን አሳልፋ ለመስጠት ሞከረች። ሲጀምር ማለት አንዴ ስትመጣ እውነቱን ታወጣለች። ገና ደገና ቆይ ምሮሽ ጤነኛ ምንድነው ትፈልግ እያለች ትሰምኛለሽ ወንድሜ፣ አንድ ነገር ከሆነ ግን አንቺም ሆነ ያ ኦርጉም ዝና ከምድረገጽ እየማጠፋችሁ እያለ ነበር። በመጨረሻ ማለት ፍራታን አሳምነው ወደ ብሉ ቤት ብልኩ። ዝና ግን አሁን በተለያየ ስልክ ሁለት ስልክ ተጠቅሞ በአንደኛ ስልክ ይሰራ አንደኛ ስልክ በእንትን እየሰራ ነበር። ሆኖም ግን አሁን ልጅና ቶሎ አሳውቅኝ፣ ደውለሽ እንድታሳውቅኝ እፈልጋለሁ እዛ መኖርና አለመኖር እያለ ገዛ እሺ ብሎ ይስማማል ማለት ነው። ዳጣ መጣችና ዳጣ ምን ተፈጠረ ነው ቅድስት ያለች። ቅድስት የተፈጠረው ነገር አጠይቂ፣ ቤቱ እኮ በአንድ እግር ቆሞ ነበር፣ ምሳሌ ልትጎዳት ነበር ማለት እያለ እንግዲህ ደምድም መልመድና ሞገስ እንግዲህ እያንዳንዱ እንቅስቃሴ ዝናና አፍራታ እየተከታታይ እንደዚህ ማድረግ አለብን አለ ሞገስ። ምን አፍራታ ምን ይችላል? አፍራታ ገንዘብ ከሰጣችሁ ራሷን እንኳን አሳልፋ ትሸጣለች። ስለዚህ አፍራታን በዚህ አጋጣሚ መጠቀም እንችላለን። የዝና ጋር እንድትቀርበውና ዝና እንድታወጣጣው ማወጣጣት እንኳን ማውጣጣው አይችልም። ነገር ግን ያለውን ነገር ማወቅ እንችላለን። እንዴ አፍራታ መጣች በደንብ ከተላጠልና እየተከተላት ነበር። ከዛ እየተከተላት ከዛ ምን ተፈጠረ? ቀጥ ብላ እነ ብሩክ ቤት እየሄደች ነበር ያዩዋት። ቆይ ምን ልትሰራ ነው ወደዛ የምትሄደው? ለማንኛውም ከኋላ ሄደን የምትፈልገው ነገር ማለት ዘንድ እንድትኖር እንዲያረጋግጥ ዝና ልኳት ይሆናል ብሎ ሞገስ አሰበ። ወደ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።